አብርሃም እኔ እንዲህ እንድታረጋት አልፈልግም ሩታን እየፈገርካት እንዲህ ያታለልካት እስከመቼ ይወጣው እኔ በጣም ነው ማስቀየም ከዚህ በኋላ እኔ ማንንም ፈርቻ አይደለም እስካሁን ከዚህ በኋላ እኔ ሩታን የትም ይዣት ለመሄድ ዝግጁ ነኝ አይደለም ዱባይ አይደለም ስዊዘርላንድ የትም ወስዳታለሁ የውጭ ሐሳብሽን ቀይሪ የምትላት ደግሞ ሐሳቧን መቼም አትቀይርም አንተ ሐሳብን እስካልቀየርክ ድረስ እስከመቼ ህይወታን እያመስቃቀልክ ትኖራለህ ባይዘው ሩታ ላይ ምንም እንደማታመጣ ደግሜ እነግርሃለሁ እኔና ሩታ ተያይዘን ወደ ስዊዘርላንድ እንሄዳለን ሰላም ውድ የተከበራችሁ የኛ የግሬስ ቤተሰቦች እንደምን አላችሁ ሰላም ለእናንተ ይሁን ብያለሁ ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው አዲስ የሆነ ነገር ሁሉ ጊዜ እንግዲህ ለእናንተ ይዘን መጣለን እናንተን ደስተኛ ለማድረግና የሩታን ሰላም ለመጠበቅ ሁሌ አዳዲስ ቪዲዮዎች ላይ እየመጣን ነው ቤተሰቦች ያው ሰሞኑ እንግዲህ የተፈጠረው ነገር አይታችኋል እየተፈጠረ ያለው ነገር በጣም አሳዛኝና ልብ የሚነካ ነገር ነው እኔ በጣም እየደነገጥኩ ነው ማለት በማያቸው ነገሮች በጣም ውስጥ እያዘነ ነው በጣም እየደነገጥኩ ነው ሩታ ላይ ይሄን አክል በደል ማድረስ በጣም የሚያሳዝናል ግን ትናንትና አብርሽ ምን አስቦ እንደሆነ ምን እንደነካው ምን እንደተማራ አላቅም ትናንትና መጥቶ ያው ቪዲዮ አይታችሁታል እንግዲህ ሁላችንም ያየነው አይነት ቪዲዮ አንድ አይነት ቪዲዮ ነውና በጣም የሆነ እንደ እንትን አይነት ሰው የለም እንደ ጻድቅ ሰው ምናምን ነገር ሆኖ ነው እየመጣ ያለው አብርሃም ያረከው እዚህ ጋር ጥሩ ነገር አይደለም ወይም ሩታ ያርጋቸው ነገር ተሳክቶላት ሊሆን ይችላል ምናልባት አብርሽን እልህ ለማስያዝ ያሰበችው እቅድ ተሳክቶላት ሊሆን ይችላል እንደኔ ሐሳብ ማለት ነው ግን ይሄ ነገር እልህ በል እየተባለ እዚህ ጋር ልጅ አለ ቤተሰብ አለ ስንት ነገር አለ ይሄን ነገር ሁሉ ሳታስቡ እናንተ የራሳችሁን ነገር ብቻ ማስኬድ በጣም ነው የሚያሳዝነው በጣም አብርሽ ያረከውን አርገ ሰርግ ደግሰ ሙሽራ አርገ ቬሎ ለብሰ ስንት ነገሮችን አድርገ ዛሬ መተ እንደዚህ ስትላት እኔ በጣም ሰርፕራይዝ ነው እንኩት አንተ የውጭውን ሐሳብ እንድትቀይር ምንም ስልጣንም መብትም የለም እሷን እንደዚህ መናገር ማለት ነው ምክንያቱም እና ደግሞ የሆነ ሰዓት ሰማውክ ሩታ ልህ ይዟት ነው እንደዚህ የምታረገው ተናዳ ነው እንዴት አያናድም የምታረገው ነገር በጣም ነው የሚያናደው እንዴ እስኪ እናንተ ምናልባት ብዙዎቻችሁ ይሄን ቪዲዮ የምታዩት ሴቶች ልትሆኑ ትችላላችሁ እስኪ ባሌ እኔ ላይ እንደዚህ አይነት ነገር ቢያረግ ምን አይነት እርምጃ ልወስድ እችላለሁ ምን አይነት ነገር ላደርግ እችላለሁ ባለቤቴ እኔ ላይ እንደዚህ አይነት እርምጃ ቢወስድ ምን እስኪ አስቡት ዝም ብላችሁ እናንተ መገመት መቼም አይከብዳችሁም ብዬ አስባለሁ አይከብዳችሁም በቃ ይሄን ለመገመት ቀላል ነገር ነው እናንተ ይሄን ነገር እስኪ ቆም ብላችሁ እንደ ትልቅ ሰው አስቡት እንዴ አንቺ እዛ ጋር ብዙ ነገሮችን ሩታኮ ብዙ ነገሮችን ችላን የመጣችው ሴትነቷን አሳልፋ ሰጣው ማንነቷን አሳልፋ ሰጣው ልጅ ወልዳለት ትዳር መስርታለት እሱ እዚህ ጋር በዚህ ያህል ደረጃ እሷን እንደዚህ ማለት እንዲማስቀየመው እንደዚህ መበደል ጭራሽ ቬሎ እሷን ለማለት ቬሎ ሳይቀር ነው ተከራይቶ የመጣው ሱፍ ይዞ መጥቷል እሷን እንደዚህ ለማስቀየም እሷን እንድትቀና ለማድረግ ግን እሷ እውነት ፈጣሪ ያላት ማንንም አይደለም ፈጣሪ ነው ያላት እሷ ሰው ካለው ደግሞ ፈጣሪ ያለው ይልቅ ይበልጣል በጣም ማለት ነው በጣም እኔ እዚህ ጋር በጣም በቃ ሁሌ ግራ እየገባኝ ነው እንዴ አብርሃም የሚያረጋቸው እያንዳንዱ ድርጊቶች ይዋቸው እስኪ በጣም የሚያወዛገውና ግራ የሚያጋቡ ነገሮች ናቸው በጣም ማለት ነው ግራ የሚያጋቡ እኔ በጣም ግራ እየተጋባው ነው በሚያረጋቸው ነገሮች እንዴ አንተ እሷን እኮ መንከባከብ ያለብህ እንደ ሚስትህ እንጂ እኮ እንደ ጠላት አይደለም አንተ ያያህት ያለው እሷን እንደ ጠላት ነው አስተያየተን አስተካክል ጭራሽ እንዳስፈራራች ሰው እንትን እሷ የሆነ መፋታትን እሷ እንዳመጣ ሰው አይነት ነገር እዚህ ጋር እፈርምልሻለሁ ያለውን ነገር ቤቱን እፈርምልሻለሁ ንብረቱን እፈርምልሻለሁ ምናምን እያልከ እሷ ንብረት ችግር የለባትም ቤት ኖሮ ገንዘብ ኖሮ አቅም ኖሮ መኪና ኖሮ ሁሉ ነገር ኖሮ ፍቅር ከሌለ ምን ያደርጋል የፈለገ ሀብት የፈለገ ነገር ቢኖር ፍቅር የሌለበት ነገር አያምርም ፍቅር የሌለበት ነገር ምንም ውበት የለውም በቃ እንዴ አንተ ቢያንስ እኮ ፍቅር የሚባለውን ነገር ጨምረህ ልትሰጣት ያስፈልጋል ለሩታ ባለፈው ፋይልህ ደርሶኛል እኔ ምናልባት ይሄን ነገር ያው ሜሴጅ ደርሶኛል የምን ፋይል ነው ሚኪ የሚል ነገር ስላየው ነው የሆነ ሰው ልኮልኛል በቃ አከለ ብዬ መናገር የለብኝም የላከልኝ ሰው ልኮልኛል የምን ፋይል ነው ብሎ ማለት ነው ምን አይነት ፋይል ነው አንተ ስለ አብርሽ ያገኘው ፋይል ምን አይነት ነገር ነው ምናም ብሎ ስለላከልኝ እኔ በጣም ግርም ነው ያለኝ ማለት ምን አስፈራ ይሄን ነገር ስታደርገው ያልፈራ ይሄን ፋይል ስትልከው ያልፈራ ሰውዬ ዛሬ ላይ ምን አስፈራ ምን አዲስ ነገር ታገኘ
እኔ ይሄንን ፋይል አውጥቼ እዚህ ጋር ስናገር ይሄንን ነገር እኔ ምናልባት ያጋለጠኛል ብለህ አስበህ ከሆነ ተሳስተሃል። እኔ እንዳንተ ትንሽ ሐሳብ አላስብም። እንዳንተ የትንሽ ልጅ ሐሳብ አላስብም። አንተ ነህ እዚህ ጋር መበቀልን የሆነ መቀያየምን ብዙ ነገሮችን ማድረግ የምታስበው አንተ ነህ። እኔ እንደ ትልቅ ሰው ነው ማሰብ የምፈልገው። እንደ ሕፃን ልጅ እያሰብኩኝ ህይወቴን ማታለል አልፈልግም። ወይም ደግሞ ጓደኞቼን ኦዲየንሶችን እያታለልኩ መኖር አልፈልግም። እነሱም ሰዎች ናቸው። እነሱም ነገሮች ይገባቸዋል። የሚፈጠሩ ነገሮች ያውቃሉ በደንብ አድርገው። ስለዚህ ለምታረጋቸው እያንዳንዷ ነገር ጥንቃቄ ልታረግ ግዴታ ነው። አንደኛ አንተ ልጅ አባት ነህ። ነገ ልጅህ እከሌ ተብሎ ሲወራ ባይዘዌ የሆነ ነገር ሳታስቡት ነው የሚደርሰው። ይሄ ልጅ ነገ ትምህርት ይጀምራል ሳይታሰብ የሆነ ነገር ይደርሳል። ከዛሬ 5-6 አመት በፊት እናትና አባትህ እንዲህ ነበሩ፣ ቤተሰቦችህ እንዲህ ነበሩ ተብሎ ይወራል። እና ለዚህ ነገር ሪስኩ የሚወስደው ማን ነው? ለዚህ ነገር ተጠያቂ የሚሆነው ማን ነው? ይሄን ነገር በደንብ አድርገህ ልታስብበት ይገባል። ተጠያቂ ማን እንደሆነ ለዚህ ነገር ሪስኩን ማን እንደሚወስደው በደንብ አድርገህ ልታስብበት ይገባል። እኔ እዚህ ጋር ሁሌ እየመጣው ስለ አብርሽና ስለ ሩታ ስለሆነ ፋሚሊ እንዲሆኑ ብዬ ማውራት ይሰለቸኛል። የሰው ልጅ ነኝ። በቃ ይሁን ቅር ይለኝ ይችላል። ይሄንን ነገር አንተ ተገንዝበህ አስበህ ነው መንቀሳቀስ መጓዝ ያለብህ እንዴ። እኛ ወይኔ ምን ብዬ እንደምነግርህ እኔ ቃላት ነው በቃ ያጠሩኝ። ትላንትና እንደዛ ስትላት ያንተ ማስመሰል ነው እኔ ግራ ይገባኝ። ሩታ ቤት አላጠራትም፣ ቤት አላጣችም፣ መኖሪያ ቤት አላነሳትም፣ ምንም ነገር አላጣችም ሩታ። ግን አንተን ለማስደሰት አንተን በቃ ሙሉ ያንተን ፍላጎት ለማሟላት ስትል ብዙ ነገሮችን ትታለች፣ ብዙ ነገሮችን መስዋዕትነት ከፍላ እዚህ መታለች። አንተ ግን እንደዚህ አልነበረም ነገሮችን ማስኬድ የነበረብህ። እንደ ትልቅ ሰው አስበህ አስተውለህ ተገንዝበህ ነው ማየት የነበረብህ ነገሮችን። ስለዚህ እኔ ደግሜ የምነግርህ አብርሽ አሁንም በቃ ቤተሰቡን አክብር፣ እኛን አክብር፣ ለኦዲየንሱ ክብር ይኑር። ያለበለዚያ ሩታ ውጭ የምትሄደውን ነገር አሰብ ትቀይር የምትለው ነገር እኔ አጠናክርላታለሁ። ውጭ መሄድ ካለባት እኔ የውጭውን ፕሮሰስ ሙሉ ለሙሉ ሌላ ማንንም ይሰዳት፣ እኔ እሷ ነፃ ፍሪ አይምሮ ፍሪ እንዲሆን ነው የምፈልገው። እኔ ጨርስላታለሁ የትኛውንም አይነት ፕሮሰስ። ሩታ መሄድ ካለባት መደሰት ካለባት ጊዜ ማሳለፍ ካለ ልጇ ለምትሉኝ ልጇም አብሮ መሄድ ካለበት አብሮ ይሄዳል። ልጇም መሄድ ካለበት ማለት ነው የሩታ ልጅ መሄድ ካለበት አብሮ ይሄዳል። ከሩታ ጋር ሄዶ ተዝናንቶ ፈታ ብሎ መምጣት ይችላል። ማንንም በቃ ግዴታ አብርሃም አባቱ ስለሆነ ማንንም መውሰድ የለበትም ከአብርሃም ውጪ ምናምን። ሩታ እናቱ አለች፣ እናቱ ይዛው ትዞራለች። በቃ ምንም ነገር አይመጣም በእነሱ ህይወት ላይ ምንም ነገር የተሻለ ነገር ማለት ከዚህ የተሻለ ነገር አጠብቅ አብርሃም። አንተ ልጅቷ እንዲያሰቃያት ጭራሽ ሰርግ ብለህ እየደገስክ ሰርግ ብለህ ፕሮግራም እያረክ ከሌሎች ሰዎች ጋር የሆነ ጊዜያቶችን እያሳለፍክ እሷ እዚህ ጋር እየተሰቃየች እየተቸገረች እየተጨነቀች አንተ እንደዚህ ሙድ እያስገባት እስከመቼ ታላህ ትኖራለህ? ነገስ ማን ያምናል? ትላንትናዎችህን እኮ እንደዚህ ብለን አልፈን መተናል። ሩታ እኮ እንዳንተ ወንድ ይዛ መታ ሶፍት ተከራይታ እንዳንተ መፎገር አላቃታትም። ለነገዋ ታስባለች። አስተዋይ ሴት ስለሆነች ለነገዋ መኖር ትፈልጋለች። ለልጄ ምን አይነት ጠባሳ ነው ማስቀምጥለት? ምን አይነት ህይወት ነው ማስቀምጥለት? ምንድነው ማስተምረው የሚለውን ነገር ትገነዘባለች። እንዳንተ ዝም ብላ ይሄ የጻን ልጅ አስተሳሰብ ያለው አይነት አስተሳሰብ የላትም። ደጋግሜ እምነግርህ ነገር አስተውል። በቃ ሁሉም ነገሮች ያልፋሉ፣ ሁሉም ነገሮች ይቀየራሉ። አስተውል። ልታስተውል ግዴታ ነው። እኔ ማለት ሩታን ከዚህ በፊት ወስዳታለሁ ብዬ ነበር። ሁላችሁም በደንብ አድርጋችሁ ታውቃላችሁ። ለወስዳት ዱባይ እንደነበረ ምናምን ነገር በደንብ አድርጋችሁ ታውቃላችሁ። እና እኔ እሷን መውሰድ አላቃተኝም ወይም ደግሞ አልከበደኝም። ዛሬም አሁንም ነገም አይደለም እሷን ጓደኞቿን ምናምን መውሰድ አያቅተኝም። ይዣት ሄዳለሁ። ምን ችግር አለ? አይደለም ለሩታ ዱባይ ማንንም ሄዶበታል። አብርሽ ሄዶ ነው ተዝናንቶ የመጣው። ሩታም ሄዳለች ከዚህ በፊት። ድጋሚ መሄድ ግን አያቅታትም። እኔ ሩታን ዱባይ መውሰድ ካቃተኝ
በቃ አብርሽ ሩታን ይውሰዳት 100%። እኔ በቃ ቃል እገባለሁ። እኔ አሁንም ሩታን ይዤ ለማዝናናት ዱባይ ለመውሰድ እሷን ደስተኛ ለማድረግ ዝግጁ ነኝ። በቃ ምንም ነገር አያስቆመኝም። በ10 ጣቴ ይፈርምላቸዋለሁ። በ10 ጣቴ ይዣት ሄዳለሁ። እሷ ብቻ ፈቃደኛ ትሁን። እኔ እሷ እንዲያዘነች እኔ ማየት አልፈልግም። ሩታ እንደዚህ አይነት ህይወት አይገባትም ነበር። እንደዚህ አይነት ላይፍ ለሷ አይገባትም ነበር። ለሷ የሚገባት ደስተኛ የሆነ ላይፍ፣ ክብር ያለው ህይወት፣ ፍቅር ያለበት ቤት ነው የሚገባት የሚያስፈልጋት። እንደ አብርሽ እኮ እኛ እየፎጋገረን ማለፍ አላቀተም ነበር። መጀመሪያ እንችላለን እናደርግ ነበር እኮ። ይሄን እንድታውቁ ፈልጋለሁ። ግን ህሊና የሚባለው ነገር አለ። አንተ እዚህ ጋር እኛን እንደዚህ መታሳየን ከሆነ ኖ ፕሮብሌም፣ ችግር የለም። ለነገሮች ችግር የለብንም፣ እናደርጋለን። ምንም ችግር የለውም። ምናልባት ካንተ በሰል ልናሳይ እንችላለን። ይሄን መንበት። ስለዚህ ለቤት ብቻ መኖር ቀጥል። አይ ቤቴ አልተመቸኝም፣ ሩታ ወልዳለችና ሌላ ሴት ጋር መሄድ አለብኝ። ከዛ ሄርሜላ ትወልዳለች። ሄርሜላ ከወለደች በኋላ ሌላ ሴት ጋር መሄድ አለብኝ። ምን ለመሆን ነው ይናል እንዴ? ቢያንስ ልጅቷ ከአራስ ቤት እስክትወጣ አጠብቃትም። ወልዳ እስክጨርስ የሆነ በቃ ምን ልበላችሁ፣ ይሄ ወልዳ የሆነ ከህመማ እስክታገግም ድረስ የሆነ ነገር የተሻለ ቦታ እስክትደርስ ድረስ ለምን ጊዜ አትሰጣትም? ለምን አትጠብቃትም? ለምን አትሰማትም? በቃ እኔ እንድትሰማት ፈልጋለሁ ሩታን። ያለበለዚያ አንተም ቢምትል ከሆነ እኔ ሩታን ይዤ ማዝናናት፣ ማስደሰት፣ ደስተኛ ማድረግ፣ የተለየ ቦታ መውሰድ አላቃተኝም። እኔ የትም ይዞ መሄድ አላቃተኝም። ሩታን ወስጄ ማዝናናት እኔ አልከበደኝም ምንም ማለት ነው። እኔ አብሽር ችግር የለም፣ የትም ወስዳታለሁ አብርሽ፣ የትም ድረስ ማለት ነው። የትም መውሰድ አላቃተኝም። የትም እንሄዳለን ሩታዬ፣ አንቺ ብቻ ፈቃደኛ ሁኚልኝ የኔ ቆንጆ። እውነት እኔ ለሩታ እንደዚህ አይነት ህይወት አልመኘላትም ነበር። የእውነቴን ነው የምላችሁ በእውነት እንዴ። እኔ እኮ ሩታ ያሳዝናል በጣም። አይገባትም ነበር እንደዚህ አይነት ህይወት አይገባትም። እውነት ሩታ እንዲህ አታላይ ባል ነበር እንትን አይላትም፣ ለሷ አይመጥናትም። አታላይ ባል እንዲህ ሁሌ የሚፎግር ምናምን ነገር አይመጥናትም። በጣም ልዩ ሴት ናት ሩታ ማለት፣ በጣም ድንቅ ሴት ናት። እኔ ከሷ ጋር የትኛውንም አይነት መስዋዕት ለመክፈል ከዚህ በኋላ ዝግጁ ነኝ። ለሷ እኮ እንደ አብርሃም አይነት ባል አይገባትም ነበር ሩታ። እውነት እኔ ከዚህ በኋላ ምን ይጸልዩላት እናንተ። አብርሽ በዚህ አይነት ከቀጠለ ሩታን በጣም ይጎዳታል። በጣም እኔ በጣም በቃ እንባ እየተናነቀኝ ነው ይሄን ነገር የምነግራችሁ። ምክንያቱም ያለፍንበትን ላይፍ ስለማቀው ሩታ ምን አይነት ህይወት መኖር እንደምትፈልግ ስለማቅ በነበረን የፍቅር ጊዜያቶች ውስጥ የምትነግረኝ ብዙ ነገሮች ነበሩ። እነዛን ነገሮች ስለማቅ ማለት ነው። ግን እኔ ለሩታ እንደዚህ አይነት ነገር አልመኝላትም ነበር እውነት። እና ቤተሰቦች በቃ ማለት እኔ ይቅርታ በጣም እናንተን ካስቀየምኳችሁ ካስከፋችሁ እንዲህ በመሆነው ሁኔታ ይቅርታ። እኔ ፈልጌው አይደለም። የምትወዱት ሰው ከዚህ በፊት ላይፍ ያሳለፋችሁት ሰው እንደዚህ ሆኖ ስታዩት በጣም ልታዝኑ ትችላላችሁ። በጣም ማለት የሆነ ከጠበቃችሁት ውጪ ሲሆንባችሁ ሰው ትንሽ ያስደነግጣችኋል። እኔ እሷን እንደዚህ አልነበረም የምጠብቃት፣ እንደዚህ አይነት ላይፍ አልነበረም እሷ መኖር የምትፈልገው ነው ስትነግረኝ። ከዚህ የተሻለ ጥሩ የሆነ ህይወት ነበር። ከገንዘብ ይልቅ ፍቅርን የምትወድ ልጅ የነበረች ልጅ ናት። ግን ያው አንዳንዴ የሰው ልጅ ፍላጎትና እንትኑ ላይ ገናኝ ቦታው ላይ ገናኝ ይችላልና የሩታ ፍላጎት ያው ፍቅር ነው፣ ደስተኛ ሆነ መኖር ነው፣ ከሰዎች ጋር ማሳለፍ ነው የምትፈልግ የነበረው። ግን ፈጣሪ የተመሰገነ ይሁን በቃ ምላችሁ ደስታን እንኳን አልነፈጋትም። ግን ፍቅር የሆነ ደስተኛ የሚያርጋት ባል ነው ያጣችው። ይበልጥ ደስታን የሚሰጣት ህይወቷን የሚያሳምርላት በቃ የሆነ ከፈጣሪ ባይዘው ትዳር ውስጥ ፈጣሪ ሲኖርበት ነው ደስተኛ ሆናችሁ የምትኖሩት። እና በቃ ጸሎት አድርጉላት ፈጣሪ እንዲረዳት በህይወቷ በትዳሯ ላይ ፈጣሪ ደስተኛ እንዲያረጋት። እስከ መቼ እንዲህ ያለቀሰች ሩታ? እስከ መቼ እንዲህ እያዘነች? እህታችን ናት ለኛም
እኔ ከዚህ በፊት ፍቅረኛ ስለሆነች ዛሬ ላይ ለኔ የሆነ ጠላቴ ምናምን ልትሆን አይደለም። በቃ ከዚህ በፊትም ፍቅረኛ የነበረች እወዳት ነበር። ምናልባት ነገሮች ፈጣሪ አልፈቀደምና ከኔ ተለይታ ከአብርሽ ጋር እየኖረች ነው። ፈጣሪ የተመሰገነ ይሁን፣ ህይወታን ያሳምርላት። ሌላ ነገር እኔ ምንም አልመኝም። ምክንያቱም ፈጣሪ ያለላችሁ ብቻ ነው በህይወታችሁ የሚሆነው። ምናልባት እኔ ደስተኛ ላልሆን እችላለሁ። ምናልባት እኔና አንሷ ይሁን በቃ ፈጣሪ ስላልፈቀደ ነው። አይሁን ካለ ፈጣሪ አይሆንም። ምንም ነገር በእኛ በጉልበታችን የምናመጣው ምንም የተለየ ነገር የለም። እና ቤተሰቦች በቃ ማለት አብርሽ ይሄ ነገር ቪዲዮ አርሱለት። እውነት ይሄን ቪዲዮ እንዲያዩ ዛሬ በደንብ ነው የምፈልገው። እሱ ደስተኛ አድርጎ ማኖር ካቃተው እኛ ደስተኛ አድርገን ማኖር አይከብደንም፣ እናኖራታለን። እኔ እስከፈለገችው ምንድን ነው የምትፈልገው? ገንዘብ ምናምን አይደለም። ሩታ በሰዓት እየፈለገች ያለችው ደስታ ነው፣ ፍቅር ነው የፈለገችው። ያልተራዳሃት ነገር አለ አብርሃም። ልጅቷ በፍቅር ተጎድታለች ማለት በቃ የሆነ አንተ እየጎዳሃት ነው በጣም በወለደችበት ሰዓት። ከዚህ በፊት እንደዚህ ብዙ አስቀይማታል። እናውቃለን፣ እኛ አውቀን ነው ዝም የምንለው። ብዙ ነገሮችን በትዕግስት እያለፈን ያለ ነው አውቀን ነው። እናውቃለን፣ እያንዳንዷን ድርጊት እያንዳንዷን ሁኔታውን እናውቃለን። አውቀን ግን ባላየ ምናምን እናልፋለን። በቃ አብርሽ ከዚህ በኋላ በእናት እኔ ለምንሽ ምን ተንበርክኬ ለምን እኔ ሁሉ የምታገሰ ለሷ ስለማስብ ነው፣ ለሷ ስለምጨነቅ ህይወቷን ደስተኛ ሆና እንድትኖር ስለምፈልግ ነው። አዝና እንዲያለቀሰች እስከ መቼ? ነገ ገብቷቸዋል ቤተሰቦች እያንዳንዳችሁ ነገ ህይወቷ ላይ እየመነዘረች የምትኖሩ ደስታ እንድታይ ፈልጋለሁ። ገንዘብ አይደለም ደስታ፣ ትዝታ፣ ትውስታው ደስ የሚሉ ትውስታዎች እንዲኖራት ነው ፈልገው። ከዚህ በፊት በዚህ እድሜ እንደዚህ 2018 2017 እየተቃጠልኩ ነው ያለፍኩት። አብርሃም ከሌላ ሴቶች ጋር እንዲቺት እያደረገ አስቸግሮኛል፣ በጣም ተስቃይቻለሁ እያለች እንድታሳልፈው አልፈልግም። ለወደፊት ታሪኳ እግዚአብሔር እድሜ ሰጥቷት ፈጣሪ እድሜ ሰጥቷት እንደዛ እያለች እንድታወራ አልፈልግም። እኔ የምፈልገው ሩታ ደስተኛ ሆና የምትመነዝረው ህይወት ነው። በህይወቷ ላይ ያኔ ያሳልፍኩት ብላ እየመነዘረች የምታወራው ከሰዎች ጋር የምትጫወትበት ደስተኛ ሆና የምታወራው ላይፍ እንዲኖራት ነው የምፈልገው። አብርሃም እባክህ ወደ ቤት ተመለስ። እባክህ ደጋግሜ ልለምነ። መዞር ለማንም አያዋጣም። ቺት ማድረግ ለማንም አያዋጣም። እዛ ማለት ሴት ማተራመስ ለማንም አያዋጣም። ትርፉ ሐራም ነው። በቃ ኃጢያት ነው እየሰራ ያለው። ለምን አትመለስም ወደ ፈጣሪ? በቃ ንስሐ ግባ። እሷን ደስተኛ አድርገህ ልጆች ይስጣችሁ ፈጣሪ። እውነት ብዙ ልጆች እንዲኖራቸው የምንፈልገው እኛ። ስለዚህ አንድ ልጅ መውለድ ገና ሩታ አንተታት ሄድክ፣ ነገ 3-4 ልጅ ስትወልድልህ ምን ልትሆን ነው? እኔ ነግሬያቸዋለሁ ከዚህ በፊት ሩታ አንድም ሆነ 2-3-4 ለምን 10 ልጅ አትወልድም? እጠብቃታለሁ ብያለሁ። እኔ ለሩታ የትኛውንም አይነት መስዋዕት ለመክፈል ዝግጁ ነኝ። ደጋግሜ የምነግራቸው ነገር በጣም ዝግጁ ነኝ። በጣም እስከ ጥግ ድረስ እጠብቃታለሁ፣ እስከምትፈልገው ድረስ የትኛውንም ደስተኛ የሚያረጋት ነገር ለመተግበር ለማድረግ ደስተኛ ሆና እንድትኖር እጥራለሁ፣ እፈልጋለሁ። አሁንም እኔ ይሁን የራሴን የበኩሌን እወጣለሁ። ይሄን ቪዲዮ ደግሞ ሼር ያደርጋችሁ አድርሱለት። ሚስቴ ስለወለደች ሩታ ስለወለደች ማንም አይነጥቀኝም፣ ማንም ተቀናቃኝ አይመጣብኝም ብሎ የሚያስብ ከሆነ ተሳስቷል። ይሄንን ደጋግማችሁ አሁንም አድርሱለት። ተሳስቷል። ነገ አይደለም አንተ እንደዚህ የምትቀጥል ከሆነ የሩታን ሐሳብ ነው ባይዘው እኔ አሁን የምጠብቀው። በነገራችን ላይ አሁን ላይ እኔ የምጠብቀው የሩታን ፍላጎት ነው፣ የሷን ሐሳብ ነው እየጠበቅኩ ያለሁት። እኔ የትኛውንም ነገር ለማድረግ ዝግጁ ነኝ። እሷ መልስ እስክትሰጠኝ ነው የምጠብቀው። እሷ መታ ሚኪ እንዲ ነው ብላ እስክትለኝ ነው እንጂ ሌላ ነገር አያሳስብም። በቃ እኔ ለመውሰድ እኔ እሷን ደስተኛ ለማድረግ ከኢትዮጵያ ከሀገር ውጭ ይችላል መውጣት ኖርማል ነው። በቃ ምን ችግር አለ? ለፍቅር የትኛውንም መስዋዕት ቢከፈል ምን ችግር አለ? እስኪ ንገረኝ። ምንም ችግር እኮ የለም። የትኛውንም መስዋዕት ነገር ለመክፈል ማለት ነው በፍቅር። አሁንም እኔ አብርሽ እንድታይ እፈልጋለሁ። ውሳኔንም እንድትቀይር እመክርሃለሁ። እኔ የምመክርህ እዚህ ጋር እንደ ሚስቴ ባል ነው። የሚስቴ ባል ነው አንተ የማፈቅራት ልጅ ማለት ነው። እኔ አሁን እዚህ ጋር ነገሮችን ማሽሞን ምናምን አልፈልግም።
በቃ የማፈቅራት ልጅ ባልና ስለዚህ የማፈቅራት ልጅ ደግሞ እኔ ዝም ያልኳት ደስተኛውን እንድትኖር እንጂ አንተ እንድትሰቃያት እንድትቀልድባት የሆነ እሷን እያቃጠልክ እንድትኖር አይደለም። እንደዚህ አልፈልግም። በቃ እሷ ደስተኛ እንድትሆን ነው ፈልገው። እኔ ሩታ ደስተኛ ሆና እንድትሆን ነው ፈልገው። በቃ ላይፏ አምሮ ውብ ሆኖ ደምቆ እንድትታይ ነው ፈልገው። እንድታዝን አልፈልግም። እንዴ ልጇ እንዲሆን አልፈልግም። ምንም ያንተ ልጅ ቢሆን እኔ ስለ ሩታ ስለወለደችው ያሳዝነኛል። በቃ እኔ ሩታን ማለት ቤተሰቦች ከምላችሁ በላይ ነው የምወዳት። ከምነግራችሁ በላይ ለሷ ትልቅ ስሜት አለኝ፣ ትልቅ ፍቅር ነው ያለኝ። እውነት በጣም ነው የምወዳት። እኔ ማለት እዚህ ጋር እኔ ሳውራ ትንሽ እንትን ሊል ይችላል እንጂ እኔ በጣም ፍቅር አለኝ ለሷ። እውነት ቤተሰቦች በጣም ነው ማፈቅራት። አሁንም ይሄን ቪዲዮ አርሱላት። እኔ እሷ እንዲሆነች ላይፏን ማየት ይከብደኛል። እሷ እንዲያዘነች ላይፏን ሳይ በጣም ውስጤ ይሰበራል። እውነት ቤተሰቦች